በኋላ ሰይድን ማከታተል የሰላምን ፓስፖርት እንፈልጋለን ብላችሁ የሰው ቤት ከእንግዲህ በኋላ ሌላ የኔ ቤት ከገባ በእውነት እኔ አንቺን ደፍሬ ይኸውል ማንስረው የኔ ዲቃላ ተሸክሜ ከዚህ ቤት ትወጣለች። ዲቃላ ራስ ለራስ ተሸከም። ዲቃላማ እኮ ማሸከም አዲሳችሁ አይደለም። ለምን በየሄዳችሁበት አጥማት በየሄዳችሁበት ዲቃላ እያሸከማችሁ በኋላ መካድ ነው ስራችሁ። አልወጣም ልጅ ነው የማወጣው። ሀዋ ዛሬ እንግዲህ ሰይድ ያረፈው አብዲ ቤት ነው። ሻንጣውም እዛ ይኖራል እና እዛ ሂጄ ፈትሼ የሰላም ፓስፖርት አገኝላታለሁ ብላ ሄዳ ሻንጣ ውስጥ እየፈተተች በጉ አብዲ መጣባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር። እንግዲህ ዛሬ የአብዲ ስራ መቼም በጣም ነው የሚደብረው። እኔ በበኩሌ ይሄ ልጅ አይመቸኝም። እንዴት እንደሚያስጠላኝ ልነግራችሁ አልችልም ማለት ነውና ሰው ልጅ የሆነ ነገር ይናገራል፣ የሆነ ነገር ያጠፋል፣ የሆነ ጎኑን ትወዱለታላችሁ፣ የሆነ ጎኑን ትጠሉለታላችሁ ማለት ነው። ግን ሰይድ ይሄ አብዲ የሚሰራው ቪዲዮ ውስጥ አንድ እንደው ደስ ብሎኝ የማየው ቪዲዮ የለም ማለት ነው። በቃ ለሴት ልጅ ክብር የተባለ ነገር ከሴት ተወልዷል። እረ ይሄ እንደዚህ እንደ ኩዳር ነው መሰለኝ ከውጭ ታጭዶ ወደ ቤት የገባው እንጂ ለሰው ልጅ ሲናገር ለሰው ልጅ ሪራ የለው። በተለይ ለሴቶች እኔ ሱመያ ላይ ሳይሆን ከሱመያ በፊት ነው የማውቀውና በጣም ነው የሚያስጠላው ስራው። ዛሬ ደግሞ እንግዲህ ታውቃላችሁ ሀዋ ሰላም ወስዳ ለሰይድ ስለሰጠችው ደውላ ብዙ ሰው ሰድቦኛል፣ እኔ አስቤም አይደለም ያደረኩት፣ እንዲህም ያረጋል ብዬ አይደለም። እንግዲህ በትንሹም ሳይሆን በብዙ ታውቀዋለች ሰይድን ባህሪው። አብረው ስለኖሩ የሰይድና የሱመያ የምታረቅ ደግሞ ስለምትፈልግ አገናኘቻቸው። የተፈጠረውንም ነገር አይታችኋል። ዛሬ ደግሞ ፓስፖርቷም ትላንትናም በቀደምም ተጠየቃ አልሰጥም፣ እንደውም አግታት አለሁኝ። አሁን ፓስፖርቷን እና ሊወሰርኩት አለ። አሁን እሷንም ጠርቻት የሆነ ቦታ ነው ማግታት። ሱመያ እስከምትመጣ ፓስፖርቷን አልሰጥም ብያለሁ አይደለም። አሁን ደግሞ ሱመያ ማትመጣ ከሆነ እሷንም ከማገት ወደ ኋላ አልልም፣ ቤት ዘግቼ ነው ማስቀምጣት ብሏል ወላሂ። እና ብዙውን ጊዜ ተንኮሉን ሰይድ እውነቱን ለመናገር ቻናሉ ላይ አይለቅም። ቻናሉ ላይ በኮንፊደንስ አይናገርም፣ ተንኮሉን ማለት ነው፣ ስራውን አይናገርም። በሌሎች ቻናል ላይ ግን ሌላ ሰይድ ነው። በራሱ ቻናል ላይ ሌላ ሰይድ ነው፣ በሌሎቹ ቻናል ላይ ደግሞ ሌላ ሰይድ ነው። ወላሂ ሰይድ ሁለት ሰው ወይ አንድ ሰው 4-5 ሰው ነው ገጸ ባህሪው ማለት ነው። የሆነ ነገር እየተላበሰ ነው የሚያወራው እንጂ በተለያየ ቦታ ላይ ብታዩት እረ ይሄ ሰይድ አይደለም ዛሩ ነው የምትሉት። ወላሂ በጣም ነው የሚያሳፍራችሁ ማለት ነው። ግን የራሱ ቻናል አደብ የተሞላ በኦሮምኛውም በአማርኛውም አዳብ የተሞላ ነው ቪዲዮ ማለት ነው። በቃ ይዞ የመጣው ርዕስ ሱመያ የጠየቀችውን ብቻ ነው በራሱ ቻናል ላይ ይመልሳል። ማውራት ካለበት ያወራል። ያኛው ቻናልም ማለት ግን በሌላ ቻናል ላይ በጓደኞቹ ቻናል ላይ አሁን ሊሸጣቸው የሚሰበስባቸው ቻናል ላይ ብታዩት በቃ ሰይድን አታውቁት፣ ወላሂ አታውቁት። ከምንም የጸዳ ምንንም የማይወክል ማለት ነው። ይሄ ደግሞ ነጩ ደግሞ ምንድነው? አንቺን ሰተት ብለሽ ቤቴ እስከመጣሽልኝ ድረስ ደፍሬሽ ዲቃላሽን አሳቅፍሻለሁ። ምን ያህል ድፍረት ነው በዚህ በኮንፊደንስ። እኔ እኮ ሀገራቸው ላይ መንግስት የለም። ለነገሩ ምን የደቀቀ ነው አገሪቷ ምን አለችና ነው። በሁለት ምሳ ወይ በአንድ ምሳ ወይ በአንድ ቁርስ ጉቦ የምትገዟቸው ናቸው የየመን ፖሊሶች ማለት ነው እንጂ በአንድ ስልክ ጥሪ 5-6 ነው ተንጋክተው የዛኔ ሰይድ ሲጣራቸው ምን ያህል ደካማ እንደሆኑ ራሱ ተመልከቱ። እና ሱመያን ባገኛት እኔ በቃ እንዴት እንዳደረገት ራሱ እንደዚህ ነው ማረጋት። ሰይድ ወንድ አይደለም። ለምን ይፈልጋታል? በቃ አሁን ሱመያን ቢያገኛት ወላሂ አንድና አንድ የሆነ የሚገላት ነው የሚመስለኝ ማለት ነው። በዚህ ያህል ከእጇ በልተሃል፣ ከእጇ ጠጥተሃል፣ ቤቷ ላይ አብረህ ኑረሃል። ባታቃት ኑሮ አታቃትም። አዩ ትሻላለች። አዩን የታባክ ታቃታለህ? አዩን እኮ በሶሻል ሚዲያ ነው ያወካት። ወላ ኦሮሞ ስለሆነች ነው ወርውሮ ይጣልክና እዛ ከግርግዳ ያጋጭክና አንተ እየዘቀጥክ አንተ ብሎ ደግሞ ዘረኛ የራስክንም ዘር አታውቅም እንኳን ገና ዘር ልትቆጥር ማለት ነው። አዩ ትሻላለች። አዩ ጀግና ናት። አዩ ምንድናት? አዩ ጀግና በረኪና ምን ሆነ ነው ጀግንነቷ? ተንኮል በመስራቷ ልጅ ወልድልሃለሁ 3 ሚሊዮን አስገባ ስላለች
ቤት ካልገዛህልኝ ብላ ሳት ላይ ጠዳው ቤት የገዛላት ይሄ ነው ጀግንነት። ጀግንነት እኮ ሰርቶ በራስ መቆም ነው እንጂ በሰው ተከሻ በሰው ሱመያ በለፋችሁ ደም እንባ ተፍታ በሰው ሀገር ልጅነቷን ከፍላ ስንት መስዋዕት ከፍላ ነው ያገኘችው ገንዘብ ማለት ነው። አሁን ደግሞ ምን ያህል እንደዛ በሴት ልጅ እንደዛ መማታት ሴት ልጅ እንደዛ እላዋ ላይ እኮ ነው ቁጭ ያለው። ወላሂ እላዋ ላይ ነው ወጥቶ ቁጭ ያለው። እደፍርሻለሁ ድፍረቱ ምን አይነት በግ እንደሆነ እኔ አላውቅም። ወላሂ ላዚም በግ ይሄ ደብል በግ ነው። እንደ አንድ በግ ሳይሆን ማለት ነው። እደፍርሻለሁ ብሎ እኔ እሷም ኮንፊደንስ እኔ ይገርመኛል። እንደዚህ አይነት በግ እንደሆነ እያወቀች እሷም ራሱ በራ አንኳኩታ እሱ የለም። አንደኛ ዩቱበር እስከሆንሽ ድረስ ጥንቃቄ ነበር ማድረግ ያለብሽ። ቢያንስ እንኳን ሻንጣውን መፈተሽ ካለብሽ ብልጥ ብትሆኚ ሻንጣውን ይዘሽ ወይ ወደ ሌላ ቦታ ነበር መሄድ ያለብሽ። አንቺ ካሜራሽን ደቅነሽ ፊት ለፊት ላይ ነው ይሄ እንትን ያልሽው። ወንድ ልጅ ከውጭ ሲገባ መጀመሪያ ሳሎን ላይ ነው የሚገባው። ወይ አንቺ ያቺ በር የከፈተችልሽ ልጅቷን እሷን እንኳን ቤት አድርገሽ ወይ መኝታ ቤት ወይ መጥባ ወይ ሽንት ቤት የሆነ ቦታ እሱ ገብቶ ቆይቶ የሚገባበት። ያው አንድ ወንድ ልጅ እንግዲህ ከውጭ ሲገባ ሳላ ላይ ቁጭ ይላል። ከዛ ወይንም ወደ መጸዳጃ ነው ወይ ወደ መኝታ ቤት ነው የሚሄደው። አንቺ አሁን እንደመጣሽ ምንድነው ያልሽው? ሳሎኑ ላይ ነው ሻንጣውን ገልብጠሽ ልፈትሽ ያልሽው። እንደዛ አይደለም። ሰው ልጅ ብልጥ መሆን አለበት። ብልጦች መሆን ነው። አንድን ሰውን የሆነ ነገር እቅድ ካገያዛችሁ መጀመሪያ ሰው እቅዱን ነው ማሰብ ያለበት። እንዲህ ባረግ እንዲህ ይሆናል ወይ እንዲህ ቢያረግ እንዲህ ይሆናል ወይ ነው። አሁን አንቺ አዳፍርሻለሁ እንዲህ ያረግሻለሁ ሲልሽ ያቺን ቁርጥ ታረጊና ታስተርጉሚና ሁለታቸውንም ማስቀደር ትችሉ ነበረ። ለምን እናንተም ደካማ ነው አገሩም ደካማ ስለሆነ ነው እንጂ አሁን ሰይድ ምን አለ እዚህ ሀገር በሆነ ወይኔ ሳውዲ አረቢያ ወላሂ አንዳንድ ጊዜ እኮ ጀግና እኮ ነው። ጀግና ናቸው እኮ እነዚህ እኮ ከአንድ መኪና ዘለው አንድ መኪና ውስጥ ተሽቀንጥረው የሚገቡ ጀግኖች እኮ ናቸው እዚህ ሀገር ፖሊሶች። ዋው ወላሂ አሁን የየመን ፖሊስ አሁን ፖሊስ ነው። ፖሊስ ሆኖ ነው እንደዚህ ሴት ልጅ ላይ እንደዚህ የሚጫወቱት። እናንተ የትላንት ወዲያውን ምልም እንዳይመስላችሁ ማለት ነው። ወላሂ ሰይድ ራሱ በቅርብ ከየመን ከተመለሰ ራሱ የሆነው ባለትዳሮች ሲጣሉ ባሏን አሳሰረችው። ባሏን አሳሰረው። ሰይድ ገንዘብ ስላለውና እውቅና ስላለው ያንን ባሏን አስፈታ። ያለ ምንም ምስክር አስፈትቶ ከዛ ያ ልጅ ተፈታ። ያ ልጅ ሲፈታ ምን አደረገ? ሂዶ ከእናቱ ህፃኗን ልጅ ወሰደ ማለት ነው። አያችሁ፣ ሰይድ አስፈታ። ወዲያው ወደ ኢትዮጵያ መጣ ሰይድ ማለት ነው። ያቺ እናት አስቡት፣ ህፃን ልጅ ምንም ማቅ የአንድ አመት ልጅ ምን የአመት ከምናምን የሆነ ልጅ ምንም ማቅ ልጅ አባት ወሰደ፣ ደበቀ፣ ሌላ ሚስት ጋር ለሌላ ሚስት ወስዶ ሰጠ። እንደገና ሰይድ አጅሬ ወደ ሀገር ገባ ማለት ነው። ከዛ ኮሜንት ላይ ቢሉት አሁን በቀደምለት ሲገባ ገና ልጅቷን እመልስልሻለሁ። ይሄን ያህል እንግዲህ የዘቀጡ ናቸው። በራሱ ቻናል ላይ ስታዩት በጣም ጨዋ ነው፣ ግን በሌላ ሰው ላይ ቻናል ስታዩት በጣም የሚያሳፍር። ልክ ከሀዩ ወላሂ ከሀዩ ምንም አይሻልም። ያችንም ጠንቧ እችንም ጠንቧ ነው የሚያደርገው ማለት ነው። ሰይድ ራሱ ከሀዩ እንላለን እንጂ ከሀዩ የባሰ ነው ሰይድ። በቃ ሴትን በጥፊ ማለት መማታት ነው ስራው ማለት ነው። ግን አደብ ይኑራችሁ።